ሞች አሰዳቢዎች አልወዳችሁም መቼም እዛ ላይ ይውላችሁ እኔ ቴሌግራም ላይ 5000 ግሩፖች አሉን አሁን እንትን ምንድነው የምትሉ መቀላቀል የምትፈልጉ ማለት ነው እያንዳንዱ የወጣበት ዜና ላይ አርሲ ኦሮሞ ከታች ማለት ነው አርሲ ኦሮሞ ሙስሊሞች ብላችሁ ትጽፋላችሁ አስተያየት ስትሰጡ ማለት ነው ኦሮሞ ሁሉ አንድ አይደለም 11 ክልል አላቸው ኦሮሞዎቹ አንድ አይደለም አርሲ ክልል ስትቃወሙ ወለጋ ብላችሁ እንደተቃወማችሁ አርሲ ብላችሁ ማለት ነው በእያንዳንዱ ኮሜንት ላይ ማለት ነው ኖ አንድ አይደለም ኦሮሞ አንድ አይደለም እዛው ለስልጣናችሁ ለምንድነው ምንለው ለስልጣናችሁ ለምናምን አንድ ነው ብላችሁ ማለት ነው ልትገሉን ሊበላ 4 ኪሎ አትገቧትም ካዳነች ውጪ ከዚህ በኋላ አርሲ ክርስቲያን ወይ ጴንጤ ካልሆነ አይገባም ይሄን ነግራችኋለሁ የሙስሊም የአርሲ 4 ኪሎ አይገባም ኢትዮጵያኖች አይቀበሏችሁ አዳነችም የገባችሁ ጌታ ስለፈቀደ ነው ጴንጤ ስለሆነች እግዚአብሔር ስለሚወዳት አንደኛ ደግሞ ጥሩ ልብ ስላላት አትገባትም ይሄን ነግራችኋለሁ አትገባትም 4 ኪሎ አትገባትም አለቀ አብይ ራሱ የገባው ማለት ነው ጴንጤ ስለሆነ ነው ይሄን ታውቃላችሁ ጴንጤ ስለሆነ አለቀ ክርስቲያን ስለሆነ ሙስሊም ሆነሽ አትገቢያትም 4 ኪሎ አትገዢም ሐሳባችሁ አይሳካም እስቲ ተይን አይሳካም እኛ ሞተና ዘራችን አልቆና እናንተ የምትገቡት አትገቧትም አጫሉን የገደላችሁት እኮ ክርስቲያን ስለሆነና ማለት ነው ብዙ ህዝብ ስለሚከተለው ማለት ነው ለዛን የገደላችሁት አናቅም ተመካክራችሁ ያስገደላችሁት እንደማሸነፍ እርግጠኛ ነው ብሎ እኮ ነው ጆሃር ያስገደለው ገስታውስ ውስጥ ልንገራችሁ እንዴ ይሄ ካጂ በልቶ ካጂ ስንት ስራ የሰራው እኮ እንደውም እሱ ነው ይኸውላችሁ ሪፖርት አረጉብኝ ልንካርጉልኝ ዛሬ ቢዘጋ ይሻለኛል እንደው ነግሬያችሁ ይዘጋ ኮፒ ልንካርጉልኝ 3 ሪፖርት አርገውብኛል ጸጉርሽ ያምራል ምን አሁን ከጸጉሪ ጋር እኔ አለ ጆሃር ሹር አሸንፋለሁ አጫሉ ካለ ይወዳደራዋል አጫሉ ካለ እንትኑን ይከረብቷል ወለጋም ካጫሉ ጋር ነው አምቦም ካጫሉ ጋር ነው ሻዋም ካጫሉ ጋር ነው ሰላሌም ካጫሉ ጋር ነው በፈረስ ይገቡለታል ለዚህ አጫሉን ብልቴ ሻረከው ከዛስ እስቲ እኔን አስገባኝና ጥያቄ ልጠይቅ አታስገቡኝማ እውነት ጆሃር እኔን አታቀኝም እስቲ አስገባኝና እኔ ጥያቄ ልጠይቅ ስለንተን ብቻ እስቲ እናንተ ካርሲ ልጅ ሌላ አስገቡ እስቲ ገስታችሁ ላይ እስቲ ኖርማል ሰው አንተ ዛሬ ኢትዮጵያ የምትጫወተውን ማለት ነው ኢትዮጵያ የምትጫወተውን ማለት ነው መላው ኢትዮጵያ ከትንሽ እስከ ትልቅ ሰው ማትንክ ከሆነ ምንም ማትል ከሆነ ማለት ነው አንተ ኖርማሊ የተናከነክ ምን ድሮ እና ማለት ነው እስቲ አስገባ በራስክ ተማመን አማርኛ አታውራ ሲሉክ አማርኛ አታውራ በአማርኛ አለ ሚስጥራችን ይሰማሉ ምን ቪዲዮ ሰርተው ለቀው አይደል እንዴ ከብቶቻችሁ ለማንኛውም ቡና እየፈላ ነው እጣኑን ደግሞ ሳጨስ በደንብ ጨምራለሁ ይሄን ሪፖርቱን አስጠፉልኝ ትላንትና ፊቱን ጆሮዬ በግ አትስሚኝ አስወጣሻለሁ ቦልክሻለሁ ቀልድ ከሆነ ቦልክሻለሁ የኔ እናት የታረደው እኮ ኦሮሞ ነው ገባሽ ያንገበግበኛል የኔ ስንት ነገር የሚሰራ ልጅ ነው ወላጆቹን ለመጦር ነው ሄዶ አንቺማ ምንሽ ተነካ
እናንተ ምናችሁ ይነካል? ምስኪን አንድ ወጣት ኦሮሞ ሞተ ማለት እኮ ማለት ነው ሪፖርት ጎዲ ከና ኑቲ የናተ እምስ ኑቲ ውስጥ ማለት ነው ሪፖርት ጎዲ ምን እንደሚል ታውቃለህ? በኦሮምኛ ማለት ነው ሪፖርት አርጉባት እቺ ሴትዮ። ለዚህ እኔ ደግሞ የናትክ ቆይ ላምብቦ በኦሮምኛ ቁቤ እኮ እችላለሁ ማልችል መስሏቸው እኮ ነው። ቆይ በቁቤ ጻፍ አንተበት እበቶ ማልችል መስሎ ነው። ሪፖርት ጎዳ ተና ሸርሙጣ ለማለት ሰካራም ሰካር የናት እምስ ሰካራም አንተ ሰክረ ተወልደክ ለዛ ነው የምታርደው እኮ ሰክረ እናት ሰክራ አባት ሰክሮ ወልዶክ ማለት ነው። ከዛ በኋላ በምን ሰከሩ? በሰይጣን በደም ገባ አርዶ ደም ጠጥቶ ነው የወለዱክ። ለዚህ አንተ ለዛ ነው የሰከርከው። የሰከራም ሊሰከራም ነው። ለዚህ እኔ በመጠጥ ነው የኔ ልጅ በመጠጥ ነው የምትሰክረው። አንተ ግን በደም ነው የሰከርከው። ለማንኛውም መጣውል ሪፖርቱን አስጠፉልኝ። በጣም እንትን ብሎብኛል፣ አምዶኛል። አስተናፍሳችኋለሁ። አንድ የአርሲ ልጅ እዚህ ሀገር ቢናገረኝ እንዴት እንደማሳስብ አሳያችኋለሁ። ሚና አባሽና አንቺ ምትዩ ቢለኝ አቤት እንደው አሳስሬ ነበር ማሳያችሁ። ኦሮሞን አሳሰረች ብላችሁ ታብዱ ነበር ማታችሁ እበቶች። ደግሞ ጀግና ብሎ ይጨፍራሉ። ጉድ ወንድምን ስለገደልክ ጀግና። ታዲያ ሌላው ገዳይ ቢለኝ ይገርመኛል። አረ ሪፖርቱን አስጠፉልኝ። ሌላው ገዳይ ቢለኝ ይጨንቀኛል እንዴ? አስጫዋችሁ መሰለኝ ጎረቤት እንዳይሰማኝ። ሻማ ላብራ መለስዬ እንደው ጌታ ኢየሱስ ሆይ አረ መለስን መልስልን። ዛሬ የመለስ ሙት ዓመት ነው። አረ ጌታ ሆይ እንደው መለስን መልስልን፣ ወይ ደግሞ አብይን መለስ አርገው። ጌታ ሆይ ምን ነው ዝም አልክ? ጌታ ኢየሱስ ሆይ ጆሃርን እስከ ዛሬ ዓመት ድረስ አንሳው፣ ወይ ሽባ አርጋ አሳየኝ። እየጀማመረው ነው፣ ነርቭ በሽታ ይዞታል ተብሏል። ጌታ ሆይ እንደው የዛሬ ዓመት ጆሃርን ወይ ሽባ ማይናገር ማይጋገር አርገ ካሳየኝ በጋርዳለሁ እዚህ ቤት ውስጥ። አሚን በሉ እናንተ። ካነሳሆ ደግሞ በሬ አርዳለሁ፣ ስለታስገባለሁ። አንሳው ጌታ ኢየሱስ ሆይ አንሳው፣ ጆሃርን አንሳው። ይሄን ትውልድ ያበላሸው ጆሃር ነው። ጌታ ሆይ አንሳው። እግዚአብሔር ሆይ እጅ ትነሳ። የኔ ጌታ እንደምትሰማኝ አውቃለሁ። ላደበይ አንድ በሬ ያስገባሉ። ምታዋጡ ለበሬው እስከ ዛሬ ዓመት ድረስ እንትና ማን ነው ጆሃር ይሞታል። የምሬድ ነው የምነግራችሁ። የምታዋጡ ለበሬው ጸጉርሽ ቆመ ኢፍቱ ብታዩ ቪዲዮን እንኳን ጸጉርሽ ኢፍቱ ግቢና እግዚአብሔር ልጁ እንዴት እንደሚያሳዝን። አፉ ደግሞ ነጭ ሆኖ ይዞት ሲሄዱ ጫማ እንኳን አላረገም። ወይኔ ሳራ ሪካርድ አድርጊያለሁ። አትዩ የኔ ሰው ልኮልኝ ነው ያየሁት። ደግሞ እኮ ስራዬን ጨርሼ እንዴት ልተኛ ልጁ እየመጣብኝ ብታይ። ከዛ ሌላ ቪዲዮ አለ ማየት አልፈልግም። ጌታ ሆይ እንደዚህ ግማሽ አካሌን አመመኝ እውነት። ኧረ በስመ አብ ማስታወስም አልፈልግም። ዞር እያለ ያያል። በምን ተጣልተው ይሆን? እኔ ከገደሉት በኋላ ያሳዩት አክሽን ያናደደኝ። ደግሞ አንድ ነገር ህግ መውጣት አለበት ኢትዮጵያ ላይ። እዚህ ሀገር ቋንቋ ችላችሁ የሆነ ነገር እንኳን ስትሉ ትድናላችሁ። ሄልፕ እንኳን ካላችሁ ትድናላችሁ። ያ ልጅ አማርኛ አይችል ይሆናል፣ ኦሮምኛ ነው የሚችለው። ወገኖቼ ናቸው ብሎ እየለመናቸው ገባችሁ? ወገኖቼ ናቸው ብሎ እየለመናቸው ማለት ነው። የምሬን ነው እየለመናቸው
እኔ ገስቱ ላይ ያሉ ሰዎች ናቸው ያናደዱኝ። በዚህም ቢካለ በዚህ እንትን አሉት ገለበጡት። እስከ መጨረሻው እኮ ነፍሱ አልወጣችም እኮ። ኧረ እኔ ጌታ ኢየሱስ ወይኔ አሁን የሱ ልጅ ነፍስ ወዴት ነው የምትሄደው? ጌታ ኢየሱስ የገደለው መቼም አያዝም። ደም አስክሮት ጨፍራል ላዩ ላይ። እኔም ውሸት ነው ያልኩት እኮ እኔ አላምንም ብዬ ነው እኮ። እኔ አሁንም አላመንኩም፣ ግን ጌታ ኢየሱስ እውነት ከሆነ እኔ እንጃ ወሬሽ ሁሉ አው ብዙ ነው። ቪዲዮ ገብታችሁ ብዙ ነው። አይ ተጣልቶ መሰለ። ሌላም ደግሞ ተደገመ እኮ ትላንትና ሰርግ ላይ የነበሩ ማለት ነው። የሙሽሪቱ ወንድም ሌላ ሰው ገደለ። አልሰማችሁ? አላይም ሳራ አራቲ ትታመሚያለሽ። እኔ ግማሽ ጭንቅላቴ ታሞ ነው ስራ የርኩት። አሁን እኮ መተኛ ታቅቶኝ ነው። አርሲና ወሎ በሚል ግባ አለ፣ ቲክቶክ ላይም አለ፣ እንትን ላይም አለ፣ ዩቲዩብ ላይ አለ። ሙሉ ምናምን የምትባለው ናውጣ እበት አንተ ነህ ከእኔ ገዳይ ደጋፊ እኔ ቤት እንዳይመጣ። መገዳደል ሰልችቶናል። ደሃ አይሙት። ለማንኛውም እስከዛሬ አመት እኔ ለሬቻ እስከዛሬ አመት ጁሃር ወይ ሽባ ከሆነ መናገር ምናምን ማይችል ከሆነ ዝም ብሎ ቁጭ ብሎ ኃጢያቱን የሚናዘዝበት ሰዓት ከሆነ ማለት ነው በጋርዳሉ። ከሞተ ደግሞ በሬ አስገባለሁ፣ ለአጠንበይ አስገባለሁ። ይኸውላችሁ ሳራ አዋጣለሁ ብለሻል። የዛሬ አመት እስከሚቀጥለው እሬቻ ድረስ ማለት ነው ጁሃር ይሞታል፣ ይገደላል። ይፍቱ አታዋጭም? ይፍቱም አዋጣለሁ ብላለች። የወለጋ ኦሮሞ ናት፣ ያዟት። አዋጣለሁ። የት ሀገር ኦሮሞ ነህ? ተናገር። ጁሃር ይሙት በል። ጁሃር ይሙት ብላችሁ ጻፉ። እግዚአብሔር ያንሳው በሉ። በእውነቴን ነው። ሳራ ሪከርድ ስለማድረግ እንዳትረሺ፣ እንዳትጠፊ። ጁሃርን ጌታ ኢየሱስ ያንሳው በሉ። ይኸውላችሁ ጁሃርን ጌታ ኢየሱስ ያንሳው። አርሲ ጥጋቡ እንዲበርድላቸው ጁሃር መነሳት አለበት። ገባችሁ? የሚመኩበት በሱ ነው። ለዚህ ማለት ነው እሱ ለሰው ሞት አያዝንም። የኛን በሩ ላይ 84 ወጣቶች የኛ የአምቦ ልጆችና የኛ ዘመዶች የሞቱትን ሶሪም አላለም ቴንኪውም አላለም። ይሄ እበት ለዚህ ጌታ ኢየሱስ ያንሳው በሉ። ምንም አይጠቅምም። ደም እያፋሰሰ ከሚኖር ማለት ነው። እግዚአብሔር ሆይ ስለ ደሃ ነፍስ ዝም አትበል። ጌታ ሆይ በትርን አንሳ፣ አስጨክንበት በሉ። ጸልዩ። ይሄ ሰውዬ መንፈሱ በጣም ከባድ ነው። የዘንዶ መንፈስ ነው። ደም ጠጪ መንፈስ ነው። የምሬን ነው የምነግራችሁ። እግዚአብሔር ስለ ልጆቹ ሲል ያነሳዋል። ኢትዮጵያውን ስላልቻለ ነው ሌላ ቦታ የሚያስገድለው። ቆይ አሰማችኋለሁ የወጣውን እንትን። አይታሰርም። የሱ ምላስ የሚሰራው በእንትን ነው፣ በምንድን ነው የሚባለው? በደም ነው። ለዚህ ማለት ነው እግዚአብሔር የሰውን ደም የሚያስፈስስ መንፈስ ከኢትዮጵያ ላይ ያንሳ። ይሄን ሰውዬ ያንሳው። ጌታ ኢየሱስ ያንሳው። ዛሬ ሙት ዓመት የመለስ ነው። በዚህች ቀን ደግሞ መጥቼ የጁሃርን ሙት ዓመት ላክብር ወይ የጁሃር ለቅሶ ይሁን። ጌታ ሆይ አንሳው። ይሄን ሰውዬ እየሰማክ ነው።